ፀጉሬ ምንም ባደርግለት አያድግም። ፀጉሬ ከግንባሬ ሸሽቷል፣ እየተነቃቀለ እየተሰባበረ አለቀብኝ። ምንም ባደርግለት አያድግም ብላችሁ ላሰባችሁ ለወንዶች፣ ለሴቶችም፣ ለሁሉም ለህፃን ለአዋቂ የሚሆን የፀጉር ዘይት ይዤላችሁ መጥቻለሁ። ይሄንን ዘይት ሁላችሁም ተጠቀሙት። 100% እርግጠኛ የሆንኩበት ታምረኛ የሆነ ፀጉር የሚያሳድግ ዘይት ነው። በቤታችሁ ውስጥ ምንም ወጪ ሳታወጡ በቤታችሁ ባለ ግብዓት ራሳችሁ ሰርታችሁ የምትጠቀሙት ቅባት ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት፣ ቪዲዮውን ለሁሉም ሰው ሼር አድርጉት። በቅንነት በኢሞ፣ በዋትሳፕ፣ በፌስቡክ፣ በቴሌግራም በሁሉም ሼር አድርጉላቸው። በቅንነት ይጠቀሙበት። እኔ በቅንነት እንደዚህ አይነት ዘይት ሰርቼ ሳቀርብላችሁ እናንተም ቪዲዮውን ላይክ አድርጉት። አይከፈለበትም። ላይክ አድርጉት። ላይክ ሼር አድርጉት። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ይህንን ዘይት 100% እርግጠኛ የሆንኩበት ታምረኛ ዘይት ነው። ሁላችሁም እንድትጠቀሙት እመክራችኋለሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። በአንደኛ ደረጃ የምጠቀመው ሬት ነው። ሬት አጥቤ ቆራርጬ እጠቀመዋለሁ። እንደዛው አንድ ሽንኩርት ቆራርጣችሁ አጥባችሁ ተጠቀሙት። ዝንጅብል፣ አነስተኛ ዝንጅብል አጥባችሁ ቆራርጣችሁ። ነጭ ሽንኩርት እስከ 5 ፍሬ ተጠቅሜያለሁ። ሮዝመሪ ደረቁን ካላችሁ ደረቁ መጠቀም ትችላላችሁ። እኔ ፍሬሽ ስላለኝ ነው የተጠቀምኩት። ቆሮንፉድ 1 ማንኪያ ተጠቅሜያለሁ። አብሽ ቪዲዮ ተቆርጦብኝ ነው። 1 ማንኪያ አብሽ ተጠቀሙ። 1 ማንኪያ አብሽ ጨምሮ፣ አብሽ እንዳትረሱ። 1 ማንኪያ ቆረንፉድ፣ 1 ማንኪያ አብሽ፣ ሮዝመሪ ደረቁ ካላችሁ 1 ማንኪያ፣ ዝንጅብል አጥባችሁ ቆራርጣችሁ አነስተኛ ዝንጅብል ግዴታ ነው። ዝንጅብል በነገራችን ላይ በጣም ለፀጉር በጣም አሪፍ ነው። ፎሮፎር ላለባችሁ የዝንጅብል ውሃውን ፀጉራችሁ ላይ ከታጠባችሁ በኋላ ለ10 ደቂቃ እንኳን ውሃውን ጨምቃችሁ ጭንቅላታችሁ ላይ ማሳጅ አድርጉት። ፎሮፎር ላለባችሁ ፎሮፎር ያጠፋላችኋል። ከሽንኩርት ውሃ ጋር አንድ ላይ ከፈለጋችሁ ማለት ነው። እኔ የምሰራቸው ዘይቶች የምሰራቸው ውህዶች የምሬ ነው ምላችሁ፣ በኮንፊደንስ ነው እንደዚህ ምነግራችሁ። ታምረኛ የሆኑ የፀጉር ማሳደጊያ ውህዶችና ዘይቶች እየሰራሁላችሁ ነው። በራሴ እንደዚህ የምተማመንበት በራሴ ተማምኜ እንደዚህ በኮንፊደንስ ነው ምነግራችሁ። አንዳንድ ልጆች እንደዚህ የምታሾፉ ልጆች አላችሁ። መጠቀም ያለ መጠቀም የእናንተ ፋንታ ነው። እኔ ግን ያወቅኩትን ከማሳወቅ ወደ ኋላ አልልም። ሁልጊዜ ጠቃሚ የሆነ ነገር በዚህ በሮዛ ጉራጌ ቻናል ጠቃሚ የሆኑ ነገሮች ይለቀቃል። ታምር ታያላችሁ። አሁንም ሁሉም ሰው እያመሰገነኝ ነው። ገብታችሁ ኮሜንት እዩ። ለማዲያት የሰራሁት ራሱ ብዙ ልጆች እያመሰገኑኝ ነው። ማዲያት የተጠፍቶልኛል እያሉ ማለት ነው። እዚህ ጋር ኮሜንት ሰቅዬ ባሳያችሁ፣ ኮሜንቱን ባሳያችሁ ትገረማላችሁ። ሁላችሁም በስነ ስርዓት እኔ እንደሰራሁት ሰርታችሁ አጠቃቀሙን አውቃችሁ ከተጠቀማችሁ እኔ የምሰራቸው ውህዶች በእርግጠኝነት ነው ምነግራችሁ፣ ፀጉራችሁ ያድግላችኋል። አያድግም የሚባል ፀጉር ያሳድጋሉ የኔ ውህዶች፣ የኔ ዘይቶች። እኔ ቦታ ሰጥቼ እንደዚህ ጊዜ ሰጥቼ ነው ምሰራቸው። ይሄንን እንደዚህ የምሰራቸው ዘይቶች እናንተ ላይክ አድርጉ፣ አትጎዱም። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ጻፉልኝ። ይሄው በዚህ መልኩ ሰርቼ ጨርሼለታለሁ። ውድ ቤተሰቦቼ በወይራ ዘይት ነው የሰራሁት። እናንተ ባላችሁ ዘይት መስራት ትችላላችሁ። የወይራ ዘይት ካላችሁ ተመራጭ ነው። በወይራ ዘይት መስራት ትችላላችሁ። እንደዛው የኮኮናት ዘይት ካላችሁ በምግብ ዘይት ሰርታችሁ የኮኮናት ዘይት መጨረሻ ላይ እንደዚህ ካወጣችሁ በኋላ መጨመር ትችላላችሁ። የኮኮናት ዘይት፣ አልመንድ ኦይል ካላችሁ፣ ካስተር ኦይል ካላችሁ እሳት አታስነኩት። ልክ እንደዚህ ከሰራችሁት በኋላ በሌላ ዘይት ከሰራችሁት በኋላ አንድ ላይ ዘይቱን መቀላቀል ትችላላችሁ።
ታምረኛ የሆነ የጸጉር ዘይት ነው። በእርግጠኝነት ነው ምላችሁ። ይሄንን ዘይት በትክክል ተሰርታችሁ ከተጠቀማችሁ ለውጥ ታገኙበታላችሁ። ሽታ አለው። ሽታ ስላለው ልትታጠቡ ስትሉ ነው የምትቀቡት። አጠቃቀሙን አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት። ይኸው በዚህ መልኩ ሰርቼ አጠለዋለሁ። ከቻላችሁ ይሄንን አንድ ላይ መፍጨት ትችላላችሁ። ሁልጊዜ አንዳንዴ የምሰራቸው ዘይቶች እየፈጨሁ እያሳየኋችሁ ነው። ገብታችሁ ማየት ትችላላችሁ። ይሄንን ውህድ እንዳለ እንደዚህ ሳታጠሉ ፈጭታችሁ በጨርቅ ነገር ብታጠሉት ተመራጭ ነው። የበለጠ ውጤት ታገኙበታላችሁ። አትስነፉ። ልክ እንደዚህ ሰርታችሁ ተጠቀሙ። ደግሞ አንድ ጊዜ ብቻ አይደለም፣ በተከታታይ ተጠቅማችሁ ቢያንስ እስከ ወር ድረስ ተጠቅማችሁ የጸጉራችሁን ለውጥ ታያላችሁ። እድገት ይኖረዋል። በወር ውስጥ እድገት ይኖረዋል ጸጉራችሁ ማለት ነው። በተከታታይ ከተጠቀማችሁ የተለያዩ ዘይቶች እየሰራሁላችሁ ነው። ከነዛ ዘይቶች የእናንተ የተስማማችሁ አሪፍ ነው፣ ለጸጉር ተስማምቶታል ብላችሁ ያሰባችሁትን ዘይት በተከታታይ ተጠቀሙት። ኢቭን እኔ በሽንኩርት ራሱ በሽንኩርት በሮዝመሪ ውህድ እየሰራሁላችሁ ነው። ማንም ሰው ያልሰራበትን እስኪ የተለያዩ ቪዲዮዎች የተለያዩ በሀገር የሚለቀቁ ቪዲዮዎች እዩ። እኔ እኮ በውህድ መልክ ራሱ እየሰራሁላችሁ ነው። ከራሴ ጉግል ላይ ሰርች አድርጉ እና ልክ እንደዚህ እኔ እንደምነግራችሁ እኔ እንደማሳያችሁ አርጋችሁ ተጠቀሙ። ውድ ቤተሰቦቼ ይኸው በዚህ መልኩ ጨርሼለታለሁ ሰርቼ። እዚህ ጋር ቅርንፉድ እጨምራለሁ። ጥቁር አዝሙድ፣ አብሽ፣ ቅርንፉድ፣ ማንኛውም ሮዝመሪ ደረቁ ካላችሁ መጨመር ትችላላችሁ። ልክ እንደዚህ ሲቆይ የበለጠ አሪፍ ይሆንላችኋል። አሪፍ ውጤት ታገኙበታላችሁ። አትጥሉትም። ልክ እንደዚህ ዘይቱን ሲያልቅ ድጋሜ ዘይት ስትሰሩ ድጋሜ ትጨምሩበታላችሁ። በዛው እቃ አይጣልም። ምንም አትጣሉ። አመት ድረስ 2 አመት ድረስ ይቆያል። ምንም አይበላሽም። ልክ አሁን ይሄ የጨመርኩት ቅርንፉድ አመት 2 አመት ድረስ ይቆያል ከዘይቱ ጋር እና እየሰራችሁ ደጋግማችሁ እዛው እቃ ላይ ጨምሩበት። አንድ ማንኪያ ቅርንፉድ ጨምሬ እንደዚህ ዘፍዝፌ አቆየዋለሁ እና ሳላጠል ነው እንደዚሁ እንዳለ እየቀነስኩ ነው የምቀባው ማለት ነው። ጸጉሬን ማለት ስቀባ እዩት፣ እንዴት አባቱ እንደሚያምር እዩት። ዋው! ይሄንን ዘይት ለወንዶች በተለይ ከግንባራችሁ ላይ ለሸሸ ጸጉራችሁ ለሚረግፍ ተጠቀሙት። በጣም አሪፍ የጸጉር ዘይት ነው። እውነቴን ነው ምላችሁ፣ ሁላችሁም ተጠቀሙት። የምር ታመሰግኑኛላችሁ በትክክል ከተጠቀማችሁት። ልክ እኔ እንደሰራው ሰርታችሁ ከተጠቀማችሁት ታመሰግኑኛላችሁ። ይሄንን ዘይት ጸጉራችሁ አበጠራችሁ እየከፋፈላችሁ ጸጉራችሁ ስሩን ጀምራችሁ ከስሩ ጀምራችሁ ጫፉ ድረስ እየከፋፈላችሁ እያበጠራችሁ ነው የምትቀቡት። ከዛ ያበጠራችሁት የተቀባችሁት ቦታ ጥቅልል አድርጋችሁ ተውት። ድጋሜ ያልደረሰው ቦታ አድርሳችሁ በመጨረሻ ላይ በ10ሩም ጣታችሁ ማሳጅ ታደርጉታላችሁ። ለ5 ደቂቃ ማሳጅ ታደርጉታላችሁ። ከዛ በኋላ እስር አድርጋችሁ አቆይታችሁ 1 ቀን 2 ቀን ማቆየት ትችላላችሁ፣ ሽታው ካልጠላችሁት። ከዛ ቆይታችሁ መታጠብ ብቻ ነው። ከዛ ታመሰግኑኛላችሁ። ያቺ ጉራጌዋ እያላችሁ ማለት ነው። ታመሰግኑኛላችሁ። እውነት የምር እጅሽ ይባረክ ብላችሁ ጻፉልኝ በኮሜንት። አመሰግናለሁ። ሁላችሁም ወዳችኋለሁ። ውድድ ነው ማረጋችሁ ሁላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ባይ ባይ።